የእግዚአብሔር አምላካችን ስም የተባረከ ይሁን። እንኳን ወደ ኮይኖኒያ የታድሶ ሚስዮናዊት ቤተክርስቲያን የማክሰኞ ፕሮግራም በደህና መጣችሁ። ክብር ሁሉ ለሱ ይሁን። አገልጋዮችን የሰጠን እግዚአብሔር አምላካችን የተመሰገነ ይሁን። አገልጋዮችን የሚሰጠን እሱ ነውና እሱን እናመሰግናለን። ፕሮግራም በመምራት ወንድማችን ቤን ዛሬ አገልግሎናል። እግዚአብሔር አምላክ ይባርከው። እስኪ እጆቻችሁን ዘርግታችሁ እግዚአብሔር ይባርክ በሉት። ጸጋውን ያብዛልን እንለዋለን። አሜን። እንደሚበዛልን ከዚህም በላይ ተስፋ እናደርጋለን። በጓዳ ብዙ የሚያገለግል ወንድም ነው። አሁን ደግሞ ወደ መድረክ መጥቷል። እግዚአብሔር ይባርክ። መሳሪያ በመጫወት ወንድማችን ነህምያ አገልግሎናል። እሱንም እግዚአብሔር አምላክ ይባርከው። ዝማሬውን በመምራት ወንድማችን ሙሉ አገልግሎናል። እሱንም እግዚአብሔር አምላክ ይባርክ። ላይቭ ስትሪም ያስተላለፉ ያሉ የሚዲያ አገልጋዮቻችንን በመስተንግዶ ያገለገሉን ያሉትን ሁሉ እግዚአብሔር አምላክ ይባርካቸው። በመስጠት ደግሞ ጌታን እናመልካለን። የምንሰጠውን አውጥተን በእጆቻችን እንይዛለን። ጥሬ ገንዘብ ሳትይዙ ግን መስጠት ለምትፈልጉ ባሉት የባንኮችና የቴሌብር አማራጮች እናመሰግናለን። ክብር ሁሉ ላንተ ይሁን። ስለመሰባሰባችን፣ ስለመጸለያችን፣ ስለማምለካችን ደግሞም አሁን ልንሰጥ እድል ደርሶናልና ክብር ሁሉ ላንተ ይሁን። ሊሰጡ የሚዘረጉ እጆች ሁሉ በጌታ በኢየሱስ ስም ይባረኩ። የሚሰበሰበው ሁሉ በስምህ የተባረከ የተትረፈረፈ እንዲሆን በጌታ በኢየሱስ ስም ጸለይን። አሜን። ዛሬ በቤተ ክርስቲያን ውስጥ መጠራታችን፣ አገልግሎት ማግኘት መታደላችን መቼም ቢሆን ዋስትና ሊሆን አይችልም። የእግዚአብሔር ድርሻ እድል መስጠት ነው። የኛ ድርሻ አሻራን ማኖር ነው። ለዚህ ዘመን አይጥምም ይሄ መልእክት አቃል ከምንገድፋቸውና ለመስበክም ከምንጠነቀቅባቸው ከምንፈራቸው መልእክቶች አንዱ ይሄ ነው። የሰማይ አምላክ ያከናውንልናል፣ እኛም ባሪያዎቹ ተነስተን እንሰራለን። ኑ የጌታን ቤት አብረን እንስራ። እግዚአብሔር በሰጠን ዕድል ቤተ ክርስቲያንን ለመስራት እጃችንን በመዘርጋት አሻራችንን እናስቀምጥ። የሰማይ አምላክ ያከናውንልናል፣ እኛም ባሪያዎቹ ተነስተን እንሰራለን። በዚህ ድንቅ ዕድል ተሳታፊ ሆኑ ዘንድ ቤተ ክርስቲያን ጥሪዋን ታቀርባለች። የዚህ መልካም ሥራ ተሳታፊ ለመሆንና ከቤተ ክርስቲያን ጎን ለመቆም ከታች ያሉትን አማራጮች ይጠቀሙ። ዛሬ በቤተ ክርስቲያን ውስጥ መጠራታችን፣ አገልግሎት ማግኘት መታደላችን መቼም ቢሆን ዋስትና ሊሆን አይችልም። የእግዚአብሔር ድርሻ እድል ዛሬ በቤተ ክርስቲያን ውስጥ መጠራታችን፣ አገልግሎት ማግኘት መታደላችን መቼም ቢሆን ዋስትና ሊሆን አይችልም። የእግዚአብሔር ድርሻ እድል መስጠት ነው። የኛ ድርሻ አሻራን ማኖር ነው። ለዚህ ዘመን አይጥምም ይሄ መልእክት አቃል ከምንገድፋቸውና ለመስበክም ከምንጠነቀቅባቸው
አስቸጋሪ ቀን ነው። እንዲሁም ሰሞኑን ካሳለፍነው ነገር የተነሳ በጣም ከባድ ጊዜ ያሳለፍን ነበረ። ግን እንደዚያም ሆኖ ደግሞ በትጋት ስለመጣችሁ እስቲ ለራሳችሁ አንድ ጊዜ አጨብጭቡ። ሃሌሉያ። ያው እንደምታውቁት ትልቅ ሀዘን ነው። ትናንትና እዚህ ቦታ ላይ በጣም ከባድ ሀዘን ነው ያሳለፍነው። ይህ ዓመት ከባድ የሆኑ ሀዘኖችን አሳልፈናል። አንዱ ትናንትና ያሳለፍነው ነው እንደ ቤተ ክርስቲያን በጣም ግን እግዚአብሔር ረድቶን ደግሞ ዛሬ ያው ትውልድ ይመጣል፣ ትውልድ ይቀጥላል እና እኔም ደግሞ ያለፍኩ ቀን በማግስቱ እንደዚህ አይነት ፕሮግራም እንድታደርጉ ቃል ገባሽ። በኢየሱስ ስም አላችሁ። አይቀርም፣ ሁላችን መሄዳችን አይቀርም። ጌታ ይመስገን። በጣም ኮርቼባችኋለሁ። እግዚአብሔርን ስለእናንተ አመሰግናለሁ። ሌላው ዓርብ ዕለት ልዩ የሆነ የጾም የጸሎት ፕሮግራም የ40 ቀኑን የዓመታዊ እንጀምራለን እና ዓርብ ማለዳ ነው የምንጀምረው የኦንላይን ፕሮግራማችን። እንደገና እዚህ ቦታ ላይም ደግሞ በይፋ እንጀምራለን። የምንጨርሰው ልክ የባርኮት ቀን ማክሰኞ ዕለት ጳጉሜ 3 ቀን ነው። በጣም ደስ ይላል። ዓርብ ጀምረን ማክሰኞ ነው የምንጨርሰው። በጣም ብዙ ትምህርቶችን እንማራለን፣ ብዙ ጸሎቶችን እንጸልያለን እና በዛ ጊዜ እንድትመጡ አደራ እላለሁኝ። ዓርብም ከቻላችሁ እንደገና ደግሞ በኦንላይንም ላይ ጸልዩ። በቀደም እሁድ ጌታ የተናገረንንና በዚያ ዓመት እግዚአብሔር ከተናገረን ሁለቱን አያይዤ ነግራችሁና ወደ አገልጋዩ ሄዳለሁ። እዚህ ከቆምበት ጊዜ ጀምሮ ቃል የገባውለት የ1 ሰዓት ጊዜ አለው። እግዚአብሔር ባለፈው ሳምንት አስደናቂ ጊዜ ሰጥቶን ነበር። መነካት ሆኗል። በእውነት ወጣቶችን፣ ታዳጊ ወጣቶችን እግዚአብሔር እንደዚህ ሲነካ አይቻላቅም። የሚገርም መነካት። ወላጆች በጣም ይሄን ጊዜ ተጠንቅቃችሁ በእግዚአብሔር ፊት አቅርቡ። በዚህ ፓስተር ሳሚ ስለ ቤተሰብ የላቀ ቤተሰብ በሚል ከዚህ በፊት አስተምሮን ነበርና የላቀ ቤተሰብ መገለጫ 3 ነገሮችን ብሎን ነበር። አንደኛ በጸሎት በእግዚአብሔር ፊት የሚቀርብ ቤተሰብ ነው ያ ቤተሰብ አንድ ላይ። ሁለተኛ የእግዚአብሔርን ቃል አብሮ የሚያጠና ቤተሰብ የላቀ ቤተሰብ። ሶስተኛው ደግሞ ወደ ቤተ ክርስቲያን አብሮ የሚመጣ ቤተሰብ ይሄ የላቀ። እነዚህ 3 ነገሮች በጣም ወሳኝ ናቸው ብሎ ሲያስተምረን ታስታውሳላችሁ። እኔ ጥሩ ተማሪ ስለሆንኩ አልረሳሁትም። እናንተም እንደዛው እንደሆናችሁ ተስፋ አደርጋለሁ። ስለዚህ እዚህ የመጣችሁ ከልጆቻችሁ ጋር የመጣችሁ መንፈስ ቅዱስን በመጠማት የመጣችሁ ሁሉ እግዚአብሔር ይጎበኛቸዋል። በእርግጠኝነት እግዚአብሔር ይጎበኛቸዋል። ስለዚህ ወንድማችን ጥቂት ነገር ተናግሮ መጸለይ ሲጀምር ሌሎቻችን ወላጆች ሆናችሁ አገልጋዮች ሆናችሁ ሁሉ እጆቻችሁን እየጫናችሁ ሳምንት እንዳደረጋችሁ ይህንን ትውልድ እናስመልጠዋለን። በእግዚአብሔር መንፈስ ነው። የእግዚአብሔር ቃል ልጆችም ወጣቶችም በደንብ ስሙ። በስጋ ለባሽ ላይ ሁሉ ከመንፈሴ አፈሳለሁ ነው የሚለው። ስጋ የለበሰ ትንሽ ይሁን ትልቅ ይሁን የተማረ ይሁን ያልተማረ ይሁን ሀብታም ይሁን ድሃ ይሁን ትናንት የመጣ ይሁን አሁን የመጣ ይሁን በሁሉ ላይ የእግዚአብሔር መንፈስ ይፈሳል። ስለዚህ እግዚአብሔር መንፈስ በመጠማት ዛሬ እንደዚህ ከመጣን በሚቀጥለው ሳምንትማ እንዴት ከ9 ሰዓት ጀምሮ ነው እዚህ ቦታ ላይ የቁርስ የመክሰስ ፕሮግራም አለን። የጌሞች ፕሮግራሞች አሉን። እንደየእድሜያችሁ እዚህ ቦታ ላይ ፕሮግራሞች ይኖራሉ። ዛሬ ያው መብራት ትንሽ አስተጓጉሎናል። በሚቀጥለው ግን በደንብ ኦርጋናይዝ ሆነን እንገለገላለን። እዚህ ያላችሁ ወላጆችም ትልቆችም ሁላችን የእግዚአብሔር መንፈስ እኩል ነው የሚመጣውና የእግዚአብሔር መንፈስ ይምጣ። አሜን። ይሄን የእግዚአብሔር አብዝቶ ይባርክ። በጣም ነው ጉባኤው እግዚአብሔር ልቡን አስፍቶ ደግሞ እግዚአብሔር ነው ይሄንን ያደረገ። በመልእክት መተልናል ደግሞ በትጋት እያገለገልከን ስለሆነ በጣም ደስ ብሎናል። ዛሬም እምላችሁ ከመካከላችን አንድ ብላቴና እንዳለ ሄኖክ ተመችቶኛል እንዳለ እኛም ተመችተናል። በጌታ ፍቅር እንጋብዛለን። እንኳን ደህና መጣልን። በፍቅር እንቀበለዋለን። እንዴት አመሻችሁ? እግዚአብሔር ስም የተባረከ ይሁን። ደስ ብሎኛል ከእናንተ ጋር ስለተገኘው። እኔም ዛሬ ሀዘን ላይ እንደሆናችሁ ሰምቻለሁ። በጣም ለቤተ ክርስቲያን ትልቅ ድርሻ ያላቸውን ሰው እንዳጣችሁ ሰምቻለሁ። እኔም አዝኛለሁ ከእናንተ ጋር። ዛሬ ደግሞ ቦታውን ሄጄ ከፓስተር ጋር የማየት እድል አጋጥሞኝ ነበር እና በእውነት እግዚአብሔር ስለሰጣችሁ ስለነዚህ ቤተሰብ እግዚአብሔር የተባረከ ይሁን። በእግሮቻችንን ቆምና የምንካፈለውን የእግዚአብሔር ቃል ክፍል
የኤፌሶን መጽሐፍ ምዕራፍ 6 ምዕራፍ 6 ኤፌሶን የመጨረሻውን ቁጥሮች ነው ማነበው። ሐዋርያ ጳውሎስ ደብዳቤውን ጽፎ ኦሬዲ እየጨረሰ ነው፣ እየዘጋ ነው፣ ሰላምታ እያቀረበ እና ደብዳቤውን እየጨረሰ ነው። ለኔ መልእክቴ ዋና ሐሳብ የሚገኘው እዚህ ክፍል ውስጥ ነው። ዛሬ ደግሞ በዚህ እውነት ላይ ቆመን እንጸልያለን። እግዚአብሔር የክርስቶስ ፍቅር ልባችን ውስጥ ከእንደገና እንዲጫር ከእንደገና በፍቅሩ እንዲነካን ደግሞ ዛሬ በዚህ መንፈስ እንጸልያለን። እንደዚህ ለኤፌሶን መጽሐፍ ምዕራፍ 6 የመጨረሻ ቁጥር 23 እና 24 ብቻ ላንብብ። እሺ ከ21 ልጀምር። ነገር ግን እናንተ ደግሞ እንዴት እንዳለው ኑሮዬን እንድታውቁ የተወደደ ወንድምና በጌታ የታመነ አገልጋይ ቲኪቆስ ሁሉንም አስታውቃቸዋል። ወሬያችንን እንድታውቁና ልባችሁን እንዲያጽናና ወደ እናንተ የምልከው ስለዚህ ምክንያት ነው። ቁጥር 23 ከእግዚአብሔር አብ ከጌታም ከኢየሱስ ክርስቶስ ሰላምና ፍቅር ከእምነት ጋር ለወንድሞች ይሁን። ቁጥር 24 እንደዚህ ይላል፣ ጌታችንን ኢየሱስ ክርስቶስን ባለመጥፋት ከሚወዱ ሁሉ ጋር ጸጋ ይሁን። አሜን። ምናልባት አዲሱ መደበኛ ትርጉም ከያዛችሁ በጣም ደስ የሚል ቃል ይናገራል። ጌታችንን ኢየሱስ ክርስቶስን በማይጠፋ ፍቅር ለሚወዱ ሁሉ ጸጋ ይሁን ይላል። እስቲ በሉ በማይጠፋ ፍቅር በሉ እስቲ ለሚወዱ ሁሉ ጸጋ ይሁን በሉ እስቲ እንጸልይ። ሃሌሉያ። መንፈስ ቅዱስ ዛሬም መታመኛችን አንተ ነው። የተጠጋነው ወደዚህ እግዚአብሔር ሆይ ሁሉን ወደሚችል ወደሚረዳ ወደሚያግዝ ደግሞ ከናንተ ጋር ለዘላለም ይኖራል የተባለ እግዚአብሔር ሆይ ወደዚህ ጌታ መተናል። ስለምታስተምረን በመካከላችን ስላለ ደግሞ በውስጣችን ስለምትኖር እግዚአብሔር ሆይ እናመሰግናለን። መንፈስ ቅዱስ ካንተ ውጪ ህይወት የለንም። እግዚአብሔር ሆይ ሙታን የነበርን ግን እግዚአብሔር ሆይ ባንተ ምክንያት ህይወትን ያገኘን ደግሞ ህይወታችንን መልሰን ላንተ ለመስጠት በዚህ የተሰበሰብን እግዚአብሔር ካንተ ውጪ ህይወት የሌለን እግዚአብሔር እንዲናፍቀው እንዲወደው ለተገኙ ታናናሽ ታላላቆቼ ሁሉ እግዚአብሔር ሆይ በኢየሱስም ከመንፈስ ስለሚካፈሉ ቅዱሱ መንፈስ በዚህ ምሽት ስለሚያገኘን እያንዳንዳችን የምንነካበት ምሽት ስለሆነ ናፍቀን መተናል፣ ወደን መተናል፣ ፈልገን መተናል። መጽሐፍ እንደሚናገር ማንም የተጠማ ቢኖር ወደኔ ይምጣ እንደሚል እግዚአብሔር ሆይ በብዙ መጠማት ወደ አንተ መተናል። የህይወት ውሃ ወንዝ ከውስጣችን ስለሚፈልቅ እናመሰግናለን። በቅዱሱ መንፈስ ረስርሰን ስለምንወጣ ድርቀት ከላያችን ላይ ስለሚነሳ ከቅዱሱ መንፈስ ኃይል የተነሳ መበርታት ስለሚሆን እግዚአብሔር በዚህ ቤት አንዳቸውም እንዲያው ስለማይወጡ ከመንፈስ ኃይል ጋር ስለሚገናኙ እግዚአብሔር ድካማችንን ስለምንጥል ስንፍናችንን ስለምንጥል አለማወቃችንን ስለምንጥል ቀንበራችንን ከላያችን ላይ ስለምትሰብረው እግዚአብሔር በሐሳብ መልክ እግዚአብሔር በድርጊት መልክ በህይወታችን ላይ የተጣበቀ የትኛው አሳዛኝ የሆነ ጉትቻ ከመንፈስ ቅዱስ ኃይል የተነሳ ከላያችን ላይ ስለሚወገድ ቀብረነው የምንወጣበት ምሽት ስለሆነ እግዚአብሔር ሆይ እናመሰግንሃለን። መንፈስ በመካከላችን በኃይል ስላለ እየረዳህን ስላለ በእውነት እንደ ቃል በመካከላችን እየተገኘ ስላለ በቃል ስለምታስተምረን ደግሞ እንደገና ልታስደንቀን በመካከላችን በሙላት ስላለ እናመሰግናለን። የማንጠግበው ነገር አንተን ነው የኔ ጌታ። ይበቃናል ባለፈ ሳምንት ተነክተናል አልልም። ይበቃናል ባለፈ ሳምንት ተገኝተሃል አልልም። ሁልጊዜ የምንናፍቀው ነገር ያንተን መገኘት ነው። ምክንያቱም ሁልጊዜ አዲስ ስለሆንክ እግዚአብሔር እኛ እንለመዳለን። ንግግራችን ይለመዳል፣ ጸሎታችን ይለመዳል፣ እግዚአብሔር ሆይ ዕውቀታችን ይለመዳል። እግዚአብሔር ሆይ በእውነት የማትለመደው እግዚአብሔር በመካከላችን ስላለ ማለዳ ማለዳ አዲስ የሆንከው እግዚአብሔር በመካከላችን ስላለ ደግሞ በአዲስነት በዚህ ምሽት ስለምትገለጥ እግዚአብሔር ሆይ በፍቅር ስለምትነካ ከእንደገና ትውልድን በፍቅር ስለምትነካ ላንተ የሚኖሩ ላንተ የሚሞቱ እግዚአብሔር ከዚህ ፍቅር ጋር ተጣብቀው የሚቆዩ በማይጠፋ ፍቅር የሚወዱ ኃያላን ከዚህ ቤት ስለሚነሱ እግዚአብሔር ሆይ እናመሰግናለን፣ እንወዳሃለን። ጊዜያችንን ሁሉ ላንተ አደራ ሰጠን። በልጅ በኢየሱስ ክርስቶስ ስም ጸልየናል። ሃሌሉያ። ጌታ ይባረክ። ለዚህ ጌታ ጭብጨባ ካላችሁ ክብር ካላችሁ የጌታ ስም የተባረከ ይሁን። እንዲህ በሚል ሐሳብ ነው ዛሬ የምንካፈለው። ስለ ፍቅር ነው ጥቂት ማውራችሁ። የማይጠፋ ፍቅር ወይም በማይጠፋ ፍቅር ውደዱት በሚል ሐሳብ ነው ጥቂት የምንካፈለው። እዛ እንደለመድነው ደግሞ የጸሎት ጊዜ ይኖረናል። መንፈስ ቅዱስ ይረዳናል።
ያነበብኩት የእግዚአብሔር ቃል ክፍል ኤፌሶን መጽሐፍ ምዕራፍ 6 ነው እና ሐዋርያ ጳውሎስ እየጨረሰ ነው ይሄንን ቃል የሚናገረው። ጌታችንን ኢየሱስ ክርስቶስን በማይጠፋ ፍቅር ለሚወዱ ሁሉ ጸጋ ይሁን ብሎ ይሄንን ተናግሮ ነው ደብዳቤውን የሚጨርሰው። እንደምታውቁት የኤፌሶን ደብዳቤ የእስር ቤት ደብዳቤ እንደሆነ ታውቃላችሁ አይደል? ኤፌሶንን፣ ቆላሲያስ፣ ፊልጵስዩስና ፊልሞናን እስር ላይ ሆኖ ከጻፋቸው ደብዳቤዎች መካከል አንዱ ነው። የኤፌሶንን ደብዳቤ ሲጽፈው ትንሽ ከሌሎቹ ደብዳቤዎች ለየት ይላል። ምንም እንኳን እስር ቤት ይጻፈው እንጂ የኤፌሶንን መልእክቱ በጣም ከሌሎቹ የእስር ቤት ደብዳቤዎች ለየት ይላል። ኢንፋክት ብዙ ጊዜ ከቆላሲያስ ጋር አብሮ የሚጠና መጽሐፍ ነው። ይሄንንም እንደምታውቁ ብዙ ጊዜ ለማጥናትም እድል እንዳገኛችሁ አስባለሁ። ግን የኤፌሶን ደብዳቤ ከሌሎቹ ጥቂት ለየት ይላል። ለምሳሌ ቆላሲያስን ሲጽፍ ሐዋርያ ጳውሎስ ቆላሲያስን የጻፈበት ምክንያት የሐሰት ትምህርት ተነስቶ ስለነበረ፣ እንደምታውቁት በኤጳፍራ አማካኝነት የተመሰረተች ቤተክርስቲያን ናት እና ለዛች ቤተክርስቲያን ተነስቶ የነበረ በክርስቶስ ላይ የሐሰት ትምህርት ተነስቶ ስለነበረ እሱ አምላክ አይደለም የሚል አስተምሮ ተነስቶ ስለነበረ እሱ እንደውም የክብሩ ነጸብራቅ ነው አይደል ብሎ ስለ ኢየሱስ ክርስቶስ አምላክነት እየተናገረ ሐዋርያ ጳውሎስ ይሄንን የሐሰት ትምህርት ለማዳን የጻፈው ደብዳቤ ነው የቆላሲያስ። ፊልጵስዩስ የምስጋና ደብዳቤ ነው ታስታውሱ እንደሆነ አይደል? ስጦታ ልከውለት ስለነበረ ስለላካችሁልኝ ስጦታ አመሰግናለሁ የሚል የምስጋና ደብዳቤ ነው ፊልጵስዩስ። ፊልሞና ብቸኛው የግለሰብ ደብዳቤ ነው። አንድ ምዕራፍ 25 ቁጥሮች አሉት እና በአናሲሞስ ምክንያት የተጻፈ ደብዳቤ ነው። ፊልሞና ለተባለ በቆላሲያስ ይኖር የነበረ ከበርቴ የተጻፈለት ነው። እሱ ጋር ይኖር ነበር አናሲሞስ ትዝ ይላችሁ እንደሆነ እና ከሱ አንዳች ነገር ሰርቆ ይጠፋል እና ሰውየው ሮም ይገባና ሮም ሲታሰር እድለኛ ነው ከሐዋርያ ጳውሎስ ጋር ታሰረ እና ሐዋርያ ጳውሎስ አገኛችሁ ማለት ይለውጣችኋል። አሜን በሉ። ያበላሻችኋል፣ ለዓለም እንዳትሆኑ ያረጋችኋል። ሐዋርያ ጳውሎስ ካወራችሁ በወንጌል ቁጥጥር ውስጥ ትሆናላችሁ። ሰውየው በጣም ገላትያን ያጠና ነው ቸርች እና ፊዚካሊ ለማጥናት መጽሐፉን ስፈልግ አንዳንድ ነገሮችን ሳነብ በጣም ነው የሚገርመው። በጣም አጭር ነው፣ እግሮቹ ብራኬት ነገር ናቸው፣ አይኖቹ የሞጨሞጩ ናቸው፣ ራሰ በረሃ ነው። በጣም ዘንቢል ውስጥ የሚገባ አይነት ሰውዬ ነው። እዚህ ላችሁና ሐዋርያ ሥራ ላይ ዘንቢል ውስጥ አስገብተው አውርደውታል። በጣም መልኩ የሚያምር ነገር አይደል። ግን ሐዋርያ ጳውሎስ መናገር ሲጀምር ልክ ስለ ጌታ ኢየሱስ ማውራት ከጀመረ ምድር ትንቀጠቀጣለች። ነገስታት በፊቱ መቆም አይችሉም። አረ እግዚአብሔር እንዲህ አይነት ቅባት በላያችሁ ላይ ያምጣ። ወንጌልን ማውራት ሲጀምሩ ሰዎች ሬዚስት ማድረግ እንዳይችሉ እና ከባድ ተናጋሪ ነው ሐዋርያ ጳውሎስ እና ይሄን ሰው ያገኘዋል ይለወጣል በዚህ ምክንያት እና ደብዳቤውን አንስቶ አናሲሞስ ተለውጧል እንደ ድሮ አይደለም ብሎ ደብዳቤውን ይጽፍለታል። ኤፌሶን ግን እንደዚህ አይደለም። ለስህተት ትምህርትም የጻፈው አይደል ጊዜ ወንጌል ይሰብካል፣ ተመልሶ መጥቶ ይቀመጣል፣ ደሞ ይሄዳል፣ ተመልሶ መጥቶ ይቀመጣል። አባላቶቹን በደንብ ነው የሚያውቃቸው። ሐዋርያ ጳውሎስ በተደጋጋሚ አስተምሯቸዋል። በተደጋጋሚ ፈለገ ጉዳይ አንድ እውነት ሳያውቁት እንዳያልፉ የሚፈልገው እውነት አለ። ምንድነው ካላችሁ የኤፌሶን መጽሐፍ ምዕራፍ 1 ቁጥር 10 እንደዚህ ይላችኋል። በሰማይ ያለውን እና በምድር ያለውን ሁሉ ራስ በሆነ በክርስቶስ መጠቅለል ነው የእግዚአብሔር ሐሳብ ይላችኋል። የእግዚአብሔር ሐሳብ ሲጠቀለል ከዘፍጥረት እስከ ራእይ እግዚአብሔር ምንድነው የሚያስበው? የእግዚአብሔር ዋና ሐሳብ ምንድነው? በዘመን ፍጻሜ ሊሆን ያለውን ነገር ልንገራችሁ ይላችሁ። እግዚአብሔር በዘመን ፍጻሜ በዘመን መጨረሻ እግዚአብሔር አንድ ነገር ያደርጋል። ምን? ጠቅላዩን ነው የምታመልኩት። አጠገባችሁ ያለውን ሰው የጠቅላዩ ልጅ ነህ አንተ በሉት እስቲ። አልገባችሁም? እኛ ቤተሰብ ውስጥ አንድ የባለቤቴ ታለች፣ የባለቤቴ ሚስት አለኝ፣ የወንድሜ ሚስት አለች። ተረዱኝ። እና ጠቅላይ ሚኒስትር ኦፊስ ውስጥ ትሰራለች እና በጣም ብዙ ጊዜ እዛ መስራቷን ለመናገር እንዴት በብዙ ኩራት እንደምትናገር በነገራችን ላይ ትላለች። ድንገት የሆነ ጨዋታ ላይ የምሰራው ጠቅላይ ሚኒስትር ኦፊስ ነው ትላለች። ደግሞ ቀላል አይደለም አይደል? እና ታጅባ ነው የምትመጣው ምናምን ከባድ እና ሰው ጠቅላይ ሚኒስትር ኦፊስ ስለሚሰራ ራሱ በጣም ይኮራል፣ አካሄዱ ይቀየራል፣ ልክም ሊሆን ይችላል። ይሄ መንግስት ምን ያህል ጊዜ እንደሚቆይ አይታወቅም፣ ግን የዘላለም መንግስት ግን አይደለም። እኛ የምናመልከው ጌታ የ3 ዓመት መንግስት አይደለም፣ የዘላለም መንግስት ነው። በዚህ የዘላለም መንግስት ውስጥ እግዚአብሔር ካህናት አድርጎናል፣ እኛን ደግሞ አብሮ ሰራተኞች አድርጎናል። እና በጣም ኮራ ብላችሁ ነው ጠቅላይ ሚኒስትር ኦፊስ የሚሰራ ሰው የዘና ብሎ እንደሚያወራ እናንተ በጣም ዘና ብላችሁ ማውራት አለባችሁ። እኔ እኮ ብላችሁ የጠቅላዩ ልጅ ነኝ ነው ማለት ያለባችሁ። አጠገባችሁ ያሉ እንደካርጉትና አንተ እኮ ዓለምን የሚያስተዳድር አጥናፉን ሁሉ የሚገዛ የሱ ልጅ ነህ አንተ በሉት እስቲ። ሃሌሉያ! ይሄ ካላኮራ ምንም አያኮራን።
ኢየሱስ ያድናል። እና ምን ይላል ሐዋርያ ጳውሎስ? ይጠቀልለዋል። ምክንያቱም በዘመኑ የነበረው ይኸውላችሁ የሮም መንግስት የሚጠቀልል ይመስላል። በጣም ኃያላን ግዙፍ አቅም ያላቸው የሚጠቀልሉ ይመስላሉ። ሐዋርያ ጳውሎስ ደብዳቤውን አንስቶ ኖ እንዳይመስላችሁ፣ አሁን ኃያላን የሚመስሉ አሁን አቅም ያላቸው አሁን የጦር ኃይል ያላቸው አሁን የሰው እንትን ያላቸው ገንዘብ ያላቸው ኢኮኖሚውን የያዙት እነሱ የሚጠቀልሉ እንዳይመስላችሁ። በዘመን ፍጻሜ እግዚአብሔር የሚያደርገው ነገር ይሄ ነው። እንዳይመስላችሁ የሚጠቀልለው የናዝሬቱ ኢየሱስ ነው። ወይ ልንገራችሁ፣ እኔ ቁማር ተጫውቼ አውቃለሁ ነው ደግሞ ያልኩት። አጠገብ ወዝ ነው እሺ። እና ቁማር ጨዋታ ላይ ጠቅላይ የሚባል ጨዋታ አለ። እና ቀኑ ሙሉ ተጫውታችሁ ማታ ላይ ጠቅላይ እንጫወት ከተባለ ቀኑ ሙሉ ስትበሉ የነበረውን ነገር ቴብል ላይ ታስቀምጣላችሁ። እና ሁሉ ሰው ያንን ያስቀምጣል። የመጨረሻ ጨዋታ ነው። ከዛ በኋላ ጨዋታ የለም። እና ልክ የበላው ሰው ያለው ያንን በሙሉ ምን ያደርጋል? ይሰበስብና አለቀ ጠቅላይ በላው ይላል። ጠቅላይ ተበልታ ከዚህ በኋላ ምን የለም? ጨዋታ የለም። ሐዋርያ ጳውሎስ እንደዚህ ይላችኋል። ልንገራችሁ አሁን የበላም ይመስላል። አንዳንድ ሰዎች ተለቅ ያሉ ሰዎች ዜና የሚወዱ ሰዎች ቤት ገብተው ያዩና ዜና እኔ ዝም ብዬ ስመለከት ይላሉ ስትሏቸው እንደው ምድርን የምትጠቀልለው ወይም የዓለም የመጨረሻ ገዢ የምትሆነው ሀገር ቻይና ትመስለኛለች ይላል። ምክንያቱም በጦር መሳሪያ እንደዚህ ሆናለች፣ ቴክኖሎጂ አላት፣ የሰው ኃይል አላት። አንዳንዶች ደግሞ አይ ዝም ብዬ ሳይ ሩሲያ ትመስለኛለች። ሩሲያ በጣም ኒኩለር እንደዚህ አላት፣ እንደዚህ በጣም ይተነትኑታል። አሜሪካ ትመስለኛለች፣ የተከማቸ ነዳጅ አላት፣ እንደዚህ አላት፣ ኃይል አላት፣ ፓወር። አጠገባችሁ ያለውን ሰው ዜና አልሰማም ወይ በሉት። ኤፌሶን ላይ እኮ ዜና ተነግሯል በሉት እስቲ። ዓለም የምትጠቀልለው በክርስቶስ ነው በሉት እስቲ። ሐዋርያ ጳውሎስ እንደዚህ ይላችኋል። ዝነኛ ቢመስሉ ጉልበት ያላቸው አቅም ያላቸው ኃይል ያላቸው አይጠቀልሏትም። ምድር አይደለም ምድር በሰማይ ያለ ሁሉ የሚጠቀለለው ራስ በሆነው በክርስቶስ ነው። ኢየሱስ ያድናል። ይሄ በቃ በመጽሐፍ በዚህ ደመደማ ታውቃላችሁ። በቃ ክርስቶስ ነው ጠቅላዩ። ስለዚህ የመጨረሻ የትኛውም ነገር ኃያላን ቢመስል ቢርበን ቢጠማን ብናገኝ ብናጣ በየትኛውም ሁኔታ ውስጥ ዓለም ክርስቶስን በማወቅ በክርስቶስ ምን እንደምትጠቀለል መጽሐፍ ሐዋርያ ጳውሎስ ይሄንን ሊነግራቸው ፈልጎ በምንም ሁኔታ ወደ ኋላ እንዳትሉ ዓለም የምትጠቀለለው በክርስቶስ ነው። ስለዚህ ጠቅላዩ የእናንተ ጌታ ነው። ይሄንን ጌታ ምን አድርጉ? ተከተሉት፣ ውደዱት እያለ በዘመን ፍጻሜ ሊሆን ያለውን ሐሳብ ሐዋርያ ጳውሎስ ይነግራቸዋል። ልፍጠን የሚገርማችሁ ኤፌሶን ምዕራፍ 1 ምዕራፍ 2 ምዕራፍ 3 ብዙ ጊዜ እንደተማራችሁ አስባለሁ። ሐዋርያ ጳውሎስ ብዙ ጊዜ ደብዳቤዎቹን ሲጽፍ በክርስቶስ ያገኘናቸውን በረከቶች ነው ቶሎ የሚናገር። ከዛ ከኛ ስለሚጠበቁ ነገሮች ይናገራል። በጣም ባላንሲንግ ነው መጽሐፍ። እንደዚህ ነው ደግሞ እግዚአብሔር ቃል ባላንሲንግ ነው። ትበራለህ ብቻ ሳይሆን በረ እንዴት እንደምትቀጥል ደግሞ ይነግራል። ትጥሳለህ ብቻ ሳይሆን የጣሰ ሰው ሊኖር የሚገባውን ህይወት ደግሞ ይነግራል። ቆላስያስን ብትመለከቱ ሁለቱም ምዕራፍ እንደዚህ ይቀጥሉ ያሉት ምዕራፍ ሮሜን ባለፈ እንዳየነው ምዕራፍ 11 ድረስ በክርስቶስ ስላገኘናቸው ነገሮች ይነግራና ልክ ምዕራፍ 12 ላይ እንግዲህ ይላል ቀጣዩን ነገሮች ነገር ሐዋርያ ጳውሎስ ደብዳቤዎቹን እንዲህ በእንዲህ አይነት ሁኔታ ነው የሚጽፈው። ክርስትና እንደዚህ አይነት ባላንስ አለ። ኢየሱስ ያድናል። አንድ በጣም አውሮፕላን ማብረር የሚወድ አንድ ሰው ነበር። በቃ ከልጅነቱ ጀምሮ ፍላጎቱ አውሮፕላን ማብረር እና አንድ ጊዜ ስራ አገኘ ኤርላይንስ ውስጥ እና አየር መንገድ ውስጥ ተቀጠረ ሰውየው። እና የተቀጠረው ግን አውሮፕላኖች ሲመጡ በረው ከተለያየ ሀገራት ሲመጡ ውስጥ ያለ ቆሻሻ ማጽዳት ነው ሰውየው። እና ይገባል፣ ያንን ያጸዳል። እንዳልኳችሁ በጣም አውሮፕላን የማብረር ፍላጎት አለው፣ ያንን ያጸዳል። አንድ ቀን ሲወጣ ከአየር መንገዱ ሲወጣ አንድ ሰው መጽሐፍ ሰጠው እና እንዲገዛ ሲጠይቀው ያለማንም ረዳት አውሮፕላን ማብረር የሚችሉበት መጽሐፍ ይላል። ሐሳባችሁ ነው። ያለማንም ረዳት አውሮፕላን ማብረር የሚችሉበት ይላል መጽሐፉ። እደሳለው የልጅነቱ ፍላጎት ነው። መጽሐፉን ገዛ እና በንጋታው ወደ ስራ ሲመለስ ስራ ቦታው ገብቶ እያጸዳ ከዛ መጀመረ መጽሐፉ። ከዛ ቆይ ብሎ ልክ ሲያነብ መጀመሪያ እንዴት ያደርጋል ይላል። ደሳለው ማጽናቱን ቁጭ አረገና መሄድ ጀመረ። ይሄንን ትነካለህ ይሏል። ገባ የፓይለቱ ክፍል እና ግልጥ ሲያረግ ይሄንን ትነካለህ ይሏል። ተጽፎለታል። ጠቅ ያረጋል። ጭር ብላ በሩ ተዘጋ። አውሮፕላኑ ጠቅ ያረጋል። ገልጽ እየገለጠ መንቀሳቀስ ጀመረች። ጠቅ ያረጋል። መብራት ጀመረች፣ መዞር ጀመረች። ሲነካ እየገለጠ ሲነካ ንካ ያለውን ሲነካ
አውሮፕላኗ ተንቀሳቅሳ ተነስታ መብረር ጀመረች። በቃ የልጅነት ህልሙ ተሳካ። ሰውየው ደስ አለው፣ እየገለጠ ይለዋል። አሁን በእንደዚህ 1000 ጫማ ከፍታ ነው ይላል። 32000 ጫማ ከፍታ ደስ አለው። በቃ እዛ የመጨረሻው እንዲህ ሲል እንዴት ማሳረፍ እንዳለበት ደግሞ በሚቀጥለው መጽሐፍ ይላል። ገምቱ እንግዲህ የሐዋርያ ጳውሎስ ደብዳቤዎች እንደዚህ ናቸው። ትበራለህ፣ ትነካለህ፣ ትበራለህ፣ እላይ ትወጣለህ። ከዛ ልክ ምዕራፍ 4 ላይ ፍሬን እንዴት ደግሞ በዛ ከፍታ መቆየት እንዳለባችሁ ደግሞ ይነግራችሁ። እንደዚህ አይነት ባላንስ ካልተሰራ በጣም አንዳንድ ሰው ይላል ተባርካለሁ፣ ማቃጠሻለሁ፣ ሄጃለሁ። ትክክል ነው፣ መጽሐፉ ነው የሚለው። ግን ደግሞ እንደዛ ያለ ሰው የሚጠበቅበት የህይወት ልምምድ አለ፣ የህይወት አቋም አለ፣ አካሄዳል። ለዚህ ነው ሐዋርያ ጳውሎስ ምዕራፍ 1 ምዕራፍ 2 ምዕራፍ 3 ነው እስር ቤት ያለም አይመስልም ሲያወራ አይደል። በሰማያዊ ስፍራ በክርስቶስ በሰማያዊ ስፍራ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ፣ ተባርካችኋል ይላል። ምዕራፍ 2 ላይ ደግሞ ይመጣና እናንተ በኃጢአት ሙታን ነበራችሁ፣ ነገር ግን ከወደደን ከታላቅ ፍቅሩ የተነሳ በበደላችን እንኳን ሙታን በሆንን ጊዜ ከክርስቶስ ጋር ህይወት ሰጠን ይላል። አሜን ትላላችሁ። በቃ እንዲህ ሆናችኋል። በክርስቶስ ሚል ቃል ታገኛላችሁ በተደጋጋሚ። ተባርካችኋል፣ እንዲህ ሆናችኋል። አሜን አሜን ብላችሁ ልክ ምዕራፍ 4 እንግዲህ ይላል ሐዋርያ ጳውሎስ እንግዲህ አይደል ለተጠራችሁበት መጠራት ወይም እንደተቀበላችሁት ህይወት ደግሞ የሚገባ ህይወት ኑሮ ደግሞ ምን አድርጉ ኑሩ ብሎ ደግሞ ምዕራፍ 4 ላይ ፍሬን ይዘን እንዴት እንደምንኖር 4 5 6 ይነግራል። ምዕራፍ 5 ላይ ትዝ ይላችሁ እንደሆነ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ ይላል። እቺ ልንገራችሁ፣ እንደተወደዱ ልጆች እግዚአብሔርን የምትከተሉ ይላል። እኔ ልጅ እያለሁ ታላቅ ወንድም አለኝና ከቤት ሲወጣ ሁሉ ጊዜ ከኋላ ይሄዳል። ሁሌ ሲሄድ ከኋላ ይሄዳል እና ይሄ በጣም ያናደዋል። ከኔ ትንሽ በ3 አመት ምናምን ከፍ ይላል። በጣም ያናደዋል። አትከተለኝ ይላል። እኔ ያው ታናሽ ከተከተለ ምን ሊያደርግ እንደሆነ ይገባቸው አይደል። ሄዶ በኋላ ለቤተሰብ አንዳንድ ኢንፎርሜሽን ሊሰጥ ነው እና ከተላለሁ። በቃ እንደዚህ ሄደ እንደዚህ ገባ ለማለት በቃ ከተላለሁ። ደስ ይለኛል። ያናደዋል። እሱ አትከተለኝ ይላል። ምንም አልሰማም። እኔ ብቻ አይደለም ደግሞ ትንንሽ ልጆች ሌላ አሰባስቤ የሱ ጓደኞች ወንድሞችን ይዤ አብሬ ከተሏል እና አንድ ቀን ስንከተለው ተናደደና በሌላ በኩል መጣ ያዘ እና ሶስታችንንም ያዘ እና የሱም ጓደኞች ናቸው ወንድሞቻቸው ናቸው። ኮረኩሙ ሶስታችን እና መተውን እንዳትከተለኝ ሁለተኛ ብሎ መተውኝ ወደ ቤት መጣ እና ፋዘራውን በህይወት የለም። ልክ ስመጣ እያለቀስኩኝ ወደ ቤት ስገባ ምን ሆነ ነው አለኝ። መተውኝ አልኩት። ማ ወንድሜ ለምን? ስለምትከተለው ብቻ ጥራው ተጠራ ና ተባለ። ቁም አለ ስላለ አለ በቃ ቀጥለ ማንን ይከተል? አንተ እኮ ታላቅ ነህ ሊከተል ይገባል አለና ጆሮውን ይዞ እሱን መጣው በለው አለኝ። ደስ አለኝ ወስጄ እዛ ፋዘር እንደዚህ አለ ከዛሬ ጀምሮ ተከተለው አለኝ። ደስ አለኝ በቃ እሱ ማለቀሰ ምን አረግና በንጋታው ጧት ሲነሳ ከኋላ ዋለው ልክ ሊሄድ ሲል ከኋላው ከተለው አትከተለኝ አላልኩም ወይ ሲለኝ እንዴ አሁንማ ድሮ ዝም አተከተለው ብሎኛል። አሁን ምን አለኝ ፈቃድ ላይሰንስ አለኝ ተከተለው አይ ተከተለው ተብያለሁ አልኩት እና እስካሁን ድረስ ቤት ይስቃሉ። እኔ ወላችሁ ታላቅ ወንድሜ የት እንደሚሄድ ማላቅ መጥፎ ቦታ ይሁን እግዚአብሔርን የሚያሳዝን ቦታ ይሁን ማይረባ ቦታ ይሁን ግን በቃ እሱን መከተል ስለሚያስደስት ታላቅ ስለሆነ ከተላለሁ እንዳልኳችሁ ለጥቅም የሚሆን ለምንም ይሁን በጣም ይገርመኛል። አሁን ታውቃላችሁ ይሄ ዘመን ፎሎ አርጉኝ የሚል ዘመን ነው አይደለም? የሆነ ነገር ስከፍት ፎሎ አርገኝ ይላል። ማን ይሁን አታቅ ምን ትሁን አታቅ ከየትም ታጣቅ አይደል ተከተለኝ ፎሎ ብታረገኝ እኔ ይገርመኛል። ሐዋርያ ጳውሎስ ከብዙ ዘመን በፊት ማንን ፎሎ እንደምናረግ ነግሮን እንደ ተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ። አረ ኢየሱስ ያድናል። አጠገባችሁ ያርዞት እግዚአብሔርን ፎሎ አርጋ አትከስርም በሉት። አሁንኛ ወጣቶች እዚህ ብዙ ስለማይ ነው። አንዳንዴ እኮ ይወላችሁ በጣም ብዙ አንፎሎ ያረኳቸው ሰዎች አሉ። ፎሎ አርጋቸው ተከተየ ድንገት ወይ ዘፈን ሲለቁ እንዴ በኢየሱስም በያንፎሎ አረ ተከተላቸው ሌላ ነገር ሆኖ ስታገኛቸው የማይጠቅም የማይረቡ ከናንተ ጋር ማይሄዱ ስታገኛቸው ከናንተ እንትን ውስጥ ታስወጧቸዋላችሁ። ይወላችሁ በዘመናት መካከል ተከተላችሁት የማታፍሩት ጌታ
በህይወታችሁ ዘመን ሁሉ ፎሎ አርጋችሁ ተከትላችሁት አረ ኢየሱስ ያድናል። ጠቃሚ የሚያረጋችሁ ፊተኛ የሚያረጋችሁ ቀዳሚ የሚያረጋችሁ ቁም ነገረኛ የሚያረጋችሁ ተከትላችሁት የማትከስሩት ጌታ ኢየሱስ እሱ የእናንተ ጌታ ነው። ሐዋርያ ጳውሎስ እንደዚህ ይላል፣ እንደተወደዱ ልጆች እግዚአብሔርን ተከተሉ አትከስሩ። አጠገባችሁ ያለውን ሰው እግዚአብሔርን ፎሎ አድርግ አትከስርም በሉት። ልፍጠን ይኸውላችሁ ሐዋርያ ጳውሎስ እንዲልና ምዕራፍ 6 ላይ አሁን ያነበብኩላችሁ ቁጥር ላይ አንድ ነገር ይናገራል። በጣም ህይወቴን የቀየረ እግዚአብሔር ቃል ልንገራችሁ። ጌታችንን ኢየሱስ ክርስቶስን አለ በማይጠፋ ፍቅር ለሚወዱ ሁሉ ጸጋ ይሁናል። በጣም የሚገርማችሁ ቆሮንቶስን ይመስለኛል ሲዘጋ ከዚህ ጋር ተመሳሳይ አዘጋግ ይዘጋው። ሌሎቹን ደብዳቤዎች በሙሉ እንደዚህ አልዘጋም። ይገርማችሁ ቆሮንቶስንም ኢየሱስ ክርስቶስን የማይወድ እሱ የተረገመ ይሁን ብሎ ጌታችን ኢየሱስ ክርስቶስን እንድንወድ ይሄንን የማይወድ አናቴ እርግማን ይድረስበት ብሎ በእንደዚህ አይነት መንገድ የሚዘጋው። ኤፌሶንንም ልክ በእንደዚህ አይነት ሁኔታ በሚያስደንቅ ሁኔታ በማይጠፋ ፍቅር በማይሞት ፍቅር ተከተሉት። ጥቂት ስለ ፍቅር ልንገራችሁና ጨርሳለሁ። ከዛ እኔ ያው ነግራችኋለሁ ሲጀምር እንግዲህ አግብቻለሁ፣ የሁለት ልጆች አባት ነኝ። ቀላል ሰው አታርጉኝ በነገራችን ጌታ ይባረክ። እና 8 አመት ሆኖኛል ካገባው። እዳ በጣም የተወደደች ባለቤት አለች እና እስቲ አፍቅሮ የሚያክሰው እሺ በጸሎት መንፈስ ነውና እስቲ ወላጆች እንዳያዩ ይኸውላችሁ ፍቅር ስለ ፍቅር ጥቂት ልንገራችሁ። ፍቅር አንድ አስገዳጅ ኃይል ነው። አንድ አስገዳጅ ኃይል ነው። እውነተኛ ፍቅር በምን ይታወቃል ካላችሁ ስለ ፍቅር ትንሽ ላነብ ሞከርኩ። ብዙ አይነት ፍቅር አለ። በፍልስፍናው መጽሐፍ ውስጥም የተገለጡ በጣም ብዙ ፊሎስ ኢሮስ የማይለው ነገር የለም። በጣም ብዙ አለ። እኔ እሱን አልተነተንም። ግን ኦኬ እሺ እነዚህ ሁሉ ፍቅሮች እውነተኛ ፍቅር መሆኑ አንድ ነገርን በጣም የእውነት መሆኑን እውነተኛ ፍቅር መሆኑ በምን ነው የሚታወቀው ካላችሁ በጣም የሚገርማችሁ ነገር እውነተኛ ፍቅር ዘላቂ ነው። ሰሞንኛ አይደለም። ሰሞንኛ አይደለም። የሳምንት አይደለም። እሱ ኩፍኝ ነው። እውነተኛ ከሆነ እስከ መጨረሻ ነው የሚሄደው። እንደውም አንድ የምንከታተለው መጽሐፍ አለ እንትን በእንትን መልክ በፊልም መልክ የመጣ አይደል የአዲስ ዓለማየሁ መጽሐፍ ነው አንብቤዋለሁ። በጣም ወጣት እያለሁ ገና አሁን ወጣት ላይ ለካ ጌታ ይባረክ። እና የአዲስ ዓለማየሁ መጽሐፍ ፍቅር እስከ መቃብር ነው። እስከ መጨረሻ ነው ፍቅር። እውነተኛ ፍቅር መሆኑ የሚታወቀው ለዘላለም ሲሆን እስከ መጨረሻ ሲሆን እና እንዳልኳችሁ እኔ አፍቅር ያለው ስለ ትንቅ ልንገራችሁ አፍቅሬን ያገባሁት እና በጣም ፍቅር ከሚያደርገው ነገር አንዱ እንዳልኳችሁ ጉልበታም ነው። ጉልበታም ነው። ይገዛችኋል፣ ይጫናችኋል። እና አንድ ከፍተኛ ኃይል አለ። ለዛ ነገር ባሪያ እንድትሆኑ የሚያደርግ ከፍተኛ ኃይል አለ ፍቅር ውስጥ። እና አሁን ያገባሁትን ባለቤቴ በጣም ነው የምወዳትና በፍቅር እያለን ልክ ፕሮግራም ጮኞች እያለን ፕሮግራም ሲያልቅ ልሸኛት ሄዳለሁ እና ትንሽ ሰፈሯ ከቸርቹ ራቅ ይላል እና ሄዳለሁ በእግር እና ሸኛታለሁ። በሯ ጋር ደርሳትና በቃ ነገ እንገናኛለን ቻው ምናምን ተባብለን ዘሞ ወደ ቤት እግዚአብሔር እንደው አንድ ቀንማ እድል ይሰጠናል አብረን የምንሆንበት እያልኩ መንገዱን እየጸለይኩኝ እመለሳለሁ። ይሄንን ያረኩት ለአንድ ቀን እንዳይመስላችሁ። እኔ ወንድማችሁ ለ4 አመት በሯ ጋር እያደረስኩ እመለሳለሁ። ቢቀጣጠል በእውነት ከሀገር ወጣለሁ። አሁን ይኸውላችሁ አንዳንዴ ደግሞ ጊዜ ሲኖረን አብረን ሻይ ቡና እንልና ከዛ ራት በልተን ምናምን በሯ ላይ አደርሳታለሁ። አሁን እና በር ላይ አደርሳትና ቻው ቻው የኔ ቆንጆ ምናምን ከዛ ወደ ቤት ይመጣል። ከዛ ቤት መጣና ስልኬን ያነሳለሁ። አሁን ፍቅር ያዛቸው ሰዎች ያውቃሉ። ፍቅር ይዟቸው ያገቡ ሰዎች እና አነሳና እደውላለሁ። ሄሎ አቤት ስትለኝ የኔ ቆንጆ ገባሽ በር ላይ አድርሻ አው ትላለች። እራት በላሽ ሙሉ በርገር አብልቻለሁ። ፍቅር ያዘው ሰው ያስታውቃል። በቃ ከስልኩ ጋር ይፋታ ማይታችሁ እኮ አይደል? 10 ቴክስት ቼክ ያደርጋል። ምንም ረስቶ ከቤት ይመለስ። አቤት ፍቅር ያዘው ሰው ስልክ ቤት ይረሳ ቀር በቃ ከሜክሲኮ ይመለሳል በእግሩ። ለወደደው ለዛ ነገር ምን ይሆናል? ባሪያ ነው የሚሆን። አሁን የሚያያችሁ ሰው ነው ምን ያጃጅለዋል የሚላችሁ። እኔ ያገባውና ከኔ አሁን ወንድሜ እንግዲህ ያው
ከኔ በኋላ ነው ያገባውና ረዘም ካለ በኋላ እና አንድ 5 አመት ናን ከቆየው በኋላ እሱ ደግሞ እና ፍቅር ይዞት በሱ ደግሞ ፍቅርን በደንብ ተረዳው። እቤት እነሱ ጋር እንጠይቃቸው ሄደን አንድ ቀን ሊያወራ ወጣ። ደውላለት አንድ ያለ ራት ቀርቧል 2 ሰዓት ላይ እና እዛ ስለነበር አንድ ያውርቼ ልመለስ አለ። እሺ አለ። ከዛ ወጣ። በጌታ ፍቅር እውነት ነው የምነግራችሁ ወጣ። ከዛ ራት አይ ቆየ በቃ እንብላ ራት መብላት ጀመረ። እሱ ወጥቶ ሄዶ እኛ ራት በልተን ተጫውተን ሻይ ጠጥተን ምናምን አውርተን ስቀን ተኛ። ረሳ ነው በእውነት ለሊት ላይ እውነቴን ነው የምላችሁ 6 ሰዓት ከምናምን ሆኗል ያረጋል። ሲስተር ማን ነው እንዴ ምናምን ብላ በር ሄዳ ስቀፍት ተኝታችኋል እንዴ አለ። የመጣው ራሱ ባትሪ ዘግቶበት በእውነት ነው ብላችሁ እንዴ ምን ሆናችሁ ነው እንዴ ይሄው 6 ሰዓት እኮ ሆኗል አለችው። ነው እንዴ ምናምን አለ እና በቃ ስትነግረኝ ግርም አለ። በቃ አሁን የሚያየው ሰው ነው ምን ያጃጅለው አለ። ፍቅር ጉልበተኛ ነው እኮ ነው ብላችሁ አሁን ይኸውላችሁ ለምንሰራችሁ አሁን ያስቃችኋል አውቃለሁ። ፍቅርን አንደርስታንድ ካረጋችሁት አሁን የፍቅር ኮንቴንት በደንብ ይገባችኋል። ፍቅር ጉልበታም ነው፣ አቅምሃም ነው፣ ኃይል አለው። የዛ ሰው ባህሪ እንድትሆኑ ይኸውላችሁ ያፈቀረ ሰው ገንዘቡን ይሰጣል፣ ጊዜውን ይሰጣል፣ እድሜውን ይሰጣል። እኔ እሷን ልሸኝ ልክ ቀጥሪያት ትዝ ይለኛል ልወጣ ምናምን ስል ማዘር እስቲ የቡና ካለ ምናምን ስትለኝ የለኝም እኔ ማዘር ብለ እሷ ጋር ሄደ ቁጭ ብለ ራት እየበላ እየሳቅ ልክ ሂሳብ ሲመጣ እኔ ከፍላለሁ። እስቲ ተይ እንጂ እንዴት ብለሽ ማዘርን የቡና ከልክለ እሷ ጋር አረ አውጥተህ ትከፍላለህ። አታቆም የሆነ በልበል የሚል ነገር አለ። አረ እኔ በእውነት ነው የምላችሁ ካገባኋት በኋላ ልክ ወደ ቤት ስትመጣ የአገር አሻንጉሊት ይዛ መጣች። ምንድነው ስላት ራሴ የሰጠኝ ስጦታ ነው አለች። እኔ በእውነት ነው የምላችሁ ይሄን ሁሉ አሻንጉሊት መግዛት የራሱ አላቀ ጌታ ምስክሬ ነው ብላችሁ ለካ በሆነ በዓል ነጭ ይዤ ሄዳለሁ ሰጣታለሁ ታስቀምጣለች ቤቷ በልግ ነጭ ቀይ ይዤ ሄዳለሁ ትንሽ ይዤ ሄዳለሁ ትልቅ ይዤ ሄዳለሁ እቃ ጠራቅማ ልክ ስንጋባ የአገር አሻንጉሊት ሰብስባ ምንድነው ስላት ራሴ የሰጠኝ አሻንጉሊት ነው። ይኸውላችሁ አትሰስቱም ያላችሁ ሁሉ ነገር ነው የምትሰጡ። እኔ ይኸውላችሁ በእውነት ነው ብላችሁ ጌታ በጣም ያስተማረኝ ነገር እኮ ዛሬ ብነግራችሁ እና ምን ጸልይበትም እውነት ሰው በእግዚአብሔር ቤት አንድ ቀን መንፈስ ቅዱስ እንዳለ ለሁለት የተከፈለ ያፈቀሩና ያላፈቀሩ ናቸው። ከጌታ ጋር ፍቅር የያዛቸው ሰዎች ያስታውቃል። አሰጣጣቸው ያስታውቃል። አመላለካቸው ያስታውቃል። እድሜ ብትሉ ይሰጣል፣ ገንዘብ ብትሉ ይሰጣል። አለኝ የሚሉትን ጌታን ስለሚወዱ በዚህ ፍቅር ስለተነኩ እና ዛሬ ምንድነው የመጣው ካላችሁ አንድ ነገር ቼክ እንድታረጉ ሐዋርያ ጳውሎስ ጠይቃቸዋል። እነዚህ የኤፌሶን አማኞች ኢየሱስ ተገልጦ በፍጥሞ ደሴት ለሐዋርያው ዮሐንስ የሰጠው መልእክት ነው። ሂድ ለኤፌሶን ቤተክርስቲያን እንዲህ በላት የቀድሞ ፍቅርሽን ትተሻል። ድሮ እንደምትወጂኝ አትወጂኝም፣ ድሮ እንደምትንገበገቢ አትንገበገቢ። ፍቅር ቀንሷል፣ እንደ ድሮ አይደለሽም። ሐዋርያ ጳውሎስ ሳይጠረጥር አይቀርም። እነዚህ ሰዎች ሳያቸው ዝም ብለው ፍቅርን ወደዛ የሚያሽቀነጥሩ ነገር ሳይሆኑ ወይም ሳይገምት አይቀርም ወይም በመንፈሱ ዲዘርን ሳረቀ ኢየሱስን አላቸው ስትወዱ ዝም ብላችሁ እንዳትወዱት። አሁን ይላችሁ በጣም ብዙ ጊዜ እግዚአብሔር ቤት ውስጥ ኢየሱስ እኛን እንደወደደ ተምረናል። በጣም ብዙ ጊዜ ምንም ጥርጥርም የለንም አይደል? በምን አይነት ፍቅር እንደወደደን በብዙ ተምረን ይሄ ገብቶን የመጣው። ዛሬ ግን ቻሌንጅ ላድርጋችሁ ደሞ ልጠይቃችሁ ጌታን ትወዱታላችሁ? ይሄ ፍቅር ልባችሁ ውስጥ አለ ወይ? ቤተ ክርስቲያን ውስጥ የምትቀጥሉት ፍቅር ከያዛችሁ ብቻ ነው። በእውነት ነው ብላችሁ ወጣቶች እግዚአብሔር ቤት ውስጥ ምንም አይነት እንክብካቤ ቢደረግላችሁ አትቆዩ። እኔ ወጣት አገልጋይ ነግራችኋለሁ። በጣም ብዙ ጊዜ እንታገላለን። በቃ እንደው ቸርች እንዲቆዩ ዋይፋይ እናስገባላችሁ ነው። ዋይፋይ ይገባል። ጭራሽ ሌላ ሰው ይሆናል። በዋይፋይ እነሱ ሌላ ዓለም ገብተዋል። ዋይፋይ እና ቋርጥ ቴኒስ እንላለን። ቴኒስ እናመጣ በቴኒስ ድብድብ ይጀምራሉ። የሆነ ነገር እነሱ ለማሰንበት ለማቆየት እናንተን ቤተክርስቲያን ውስጥ ለማቆየት ብዙ ነገር ይሰራል። ትክክልም ነው። ግን እውነተኛው ነገር እግዚአብሔር ቤት የሚያሰነብት ነገር ከእግዚአብሔር ቤት ብትገፉ ብትሰደቡ ሰው ፊቱን ቢቀያየርባችሁ እግዚአብሔር ቤት ቁጭ የሚያረጋችሁ ነገር ምንድነው ካላችሁ እናንተ ውስጥ ያለ ፍቅር።
ሐዋርያ ጳውሎስ ጠይቃቸዋል። ጌታን የወደዳችሁት እንዲያው ነው ወይስ በማይጠፋ ፍቅር ነው? በማይሞት ፍቅር ነው የወደዳችሁት? ለዘላለም ወዳችሁታል ወይስ እንዲያው ዝም ብሎ ነው? መደበሪያ ነው ወይ ጌታ ነው? የእውነት ነው ያፈቀራችሁት? በቃ አሁን ነገርኳችሁ። እኔ እንግዲህ ምድራዊ ፍቅር ነው የነገርኳችሁ። በእኔና በሚስቴ መካከል ያለ ፍቅር ነው የነገርኳችሁ። ያልሰጠሁት ነገር የለም። በቃ አርግ ፍቅር እንደዚህ ያረቃል። ገንዘባችሁን ያሰጣል። አሁን እስቲ ቤተክርስቲያን እንትን ስትባል ይሄ ነገር እንኪያስ ምናምን ነው የሚለው ሰው አይደል? አንድ ለወደድከው ነገር የምታረገው ነገር በጣም ያለህን ነገር ሁሉ ትሰጣለህ። ለእግዚአብሔር ቤት ስትባል ይይዛል። እድሜን ስትባል ትጠራጠራለህ። እግዚአብሔር ቤት ይሁን ስትባል ቆም ትላለህ። ለምን? ፍቅር ነው ያለያዘን። ፍቅር ነው ያለያዘን። ፍቅር ነው ያለያዘን። ዛሬ ለዚህ ነው ጥቂት እንድንጸልይ የምፈልገው። ይሄ ፍቅር በልባችን በኩል እንዲፈስ ነው። ሐዋርያ ጳውሎስ በሮሜ መጽሐፍ ምዕራፍ 5 ቁጥር 5 ላይ እንደዚህ የሚል ቃል ይናገራል። በመንፈስ ቅዱስ አማካኝነት አለ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋው አያሳፍረንም። አያችሁ፣ ለካ ኢየሱስን እንድንወደው ያደረገው መንፈስ ቅዱስ፣ ልባችን ውስጥ የእግዚአብሔርን ፍቅር ያፈሰሰልን መንፈስ ቅዱስ። መንፈስ ቅዱስ ዝም ብሎ እንደው የሚጥለን የሚያነሳን ብቻ አይደለም፣ የሚነካና ጸጋ የሚሰጠን ብቻ አይደለም። እና ዋና ስራ የመንፈስ ቅዱስ ስራ ምንድነው ካላችሁ የክርስቶስን ፍቅር የሰዎች ልብ ላይ ማተም። እንዲህ ከሆነ ሰው ከእግዚአብሔር ቤት ወዴትም አይሄድ። እኔ እላለሁ በእውነት ነው የምላችሁ፣ አትገባም ብባል ቸርች ተጋፍቼ ነው የምገባው። ለምን? አውቃለሁ እንዴት እንደነካኝ፣ አውቃለሁ ከየት ወዴት እንዳመጣኝ፣ አውቃለሁ ከየትኛው ጨለማ ወደ የትኛው ብርሃን እንዳመጣኝ፣ አውቃለሁ ህይወቴን እንዴት እንደቀየረ አውቃለሁ። አንድ ማላቀው ፍቅር አለ። ዝም ብለህ አምልከው የሚል፣ ስጠው የሚል፣ እድሜን ስጥ የሚል፣ ጊዜን ስጥ የሚል፣ ገንዘብን ስጥ የሚል፣ ያለን ነገር ሁሉ ለዚህ ጌታ ስበርለት የሚል ኢየሱስን የሚያስወድድ የመንፈስ ቅዱስ ኃይል ፍቅር ከያዛችሁ ትሰነብታላችሁ። እግዚአብሔር ቤት ትሰነብታላችሁ። በእውነት ነው ብላችሁ ወላጆቻችሁ ክርስቲያን ስለሆኑ ክርስቲያን የሆናችሁ ሰዎች ዛሬ ቼክ ማድረግ ያለባችሁ ከጌታ ጋር እንዴት ነኝ ነው። ጌታ በዚህ ፍቅር እንዲነካችሁ ልባችሁ መከፈት ያለበት። አለዚያ ልክ እንደሌላው እምነት በቃ ተሸጋጋሪ ነው የሚሆነው። አያችሁ፣ እኛ ሁላችሁ እግዚአብሔር ይሁት እስቲ ራሳችንን ፍቅር እንደያዛችሁና እንዳያዛችሁ አሁን እንዳልኳችሁ በቃ አሰጣጣችሁ ነው። እንዴት እንደምታመልኩ ይሁት፣ እግዚአብሔር ቤት እንዴት ዴዲኬት እንደምትሆኑ ይሁት። እኔ እኮ እንዳልኳችሁ እጮኛ ያለች የቀጠረችን ጊዜ ተቀጣጠረን ጊዜ ሰዓቱ አይደርስም አይደል? 10 መስታወት ታያለህ፣ እንዴት ትላለህ፣ ታስተካክላት፣ ትፈርዛለህ፣ ልብስን ታያለህ፣ ይሄ አይሁንም ትላለህ፣ ታወልቃለህ። እሷን ስለቀጠርክ ለምን ፍቅር እንደዚህ ያደርጋል። ከዛ ሄደ ቁጭ ብለህ አብረህ እያወራ ሰዓቱ እንዴት እንደሚሄድ አታውቅም። ምንድነው ዛሬ የሚሮጠው ትላለህ። ሁሉ ጊዜ የሚቆጥረው ሰዓት ነው የሚቆጥረው፣ ግን ሰዓቱ ምን ይልባል። ኧረ እባክሽ ትንሽ እንቆይ ትንሽ ትላለህ አይደል? ይሄዳል፣ ሰዓቱ ይነካዋል። ለምን? ፍቅር ይኸውላችሁ ከማትወዱት ሰው ጋር እስቲ ተቀመጡ። በቃ በጣም የምትወዱት ጓደኛችሁ ወዳጃችሁ አብራችሁ ቁጭ ሰዓቱ ይሄዳል አይደል? እንዴ ትንሽ በቃ ለምትወዱት ነገር ጊዜ ተጣላችሁ። ለዚህ ነው ለቸርች ውስጥ ቤተክርስቲያን እንጸልያለን የመጨረሻ ሲባል ሰው ራሱ አይጠብቅም። በቃ ቸው ቸርችማ የሆነ የሚያንቀሸቅሽ ነገር አለ። እውነቴን ነው ብላ ሰው ተረጋግቶ አይቀመጥም። ሰው ቁጭ ብሎ እግዚአብሔርን ቃል አይጨርስም። ብዙ ጊዜ ለመጨረሻ ጸሎት በቃ አይታገስም። ፍቅር የያዛቸው ሰዎች እግዚአብሔር ቤት ውስጥ ያስታውቃል። ህይወታቸው ያስታውቃል፣ ኑሯቸው ያስታውቃል፣ አካሄዳቸው ያስታውቃል። የሚሰስቱት ነገር የላቸው። እግዚአብሔር ቤት ውስጥ ባለፈን ብያቸዋለሁ፣ ሰው ሲነካ የሚሰጠው የሚያደርገው ነገር ሁሉ መንፈሳዊ ነገር ህይወቱ ውስጥ ሲገባ ነው። ሰማያዊውን ዓለም መረዳት ሲጀምር የምድር ህይወቱ ይቀየራል። ተጣባቂ ምድር ላይ ተጣብቆ የሚኖር ሰው አየው። ዘላለሙን ሲያየው ሰማይ ተከፍቶ በሰማይ ያለውን ህይወት ሲረዳ ሰማያዊ ዓለም ሲገባው ምድር ታስጠላዋለች እና ይናፍቃል። ሐዋርያ ጳውሎስ ህይወቱ እንደዚህ ነበር። በሁለት ነገር አመነታለሁ ይላል እኮ ሰውዬው። እኛ እኮ ሁለት ነገር አመነታለሁ፣ የት ልኑር ነው? ኮዬ ይሻላል ወይስ እንትን ይሻላል ነው? እሱ እኮ ምድር ብኖር ይሻላል ብሄድ ይሻላል ይላል። እኔ እንከተ ብሄድ ይሻለኛል ይላል ሰውዬው። ሰማያዊውን ዓለም አይቶት መጥቶ ይናፍቀዋል። ወደዛ መሄድ ይጓጓል። ለምን? የገባበት ፍቅር አለ፣ ነክቶት አለ። ፍቅር በዚህ ፍቅር የተነካ ነው ሰውዬው።
ኧረ ኢየሱስ ያድናል። ዛሬ እንድንጸልይ የመጣሁበት ሐሳብ ይሄ ነው። የክርስቶስ ፍቅር ልባችሁ ላይ እንዲፈስ። ከዛ አትጎተጎቱም። የተጻፈላችሁን ደብዳቤ ታነባላችሁ። ይሄ ጌታ እንዴት እንደወደዳችሁ ስታውቁ ይሄ ፍቅር እናንተ ውስጥ ሲገባ ለእናንተ የፍቅር ደብዳቤ ይሆናል። እና ቁጭ ብላችሁ የፍቅር ደብዳቤ አይደል አንዳንዶቻችሁ 10 ያንብባችሁታል አይደል? ምን ብላ ይሆን ታነባለህ፣ መልሰህ ታስቀምጥ፣ ድጋሚ ይነበብ፣ 10 ይነበባል። ይሄን የፍቅር ደብዳቤ ለማንበብ ፍቅር ልባችሁ ሲገባ እንደዚህ ይሆናል። የእግዚአብሔርን ቃል አጥና ተብላ አትጎተጎት። ከእግዚአብሔር ቃል ጋር ትገኛለህ። ራስህ ጸሎት አንተን አትጎተጎት። በእግዚአብሔር ቤት ውስጥ አገልግል አትጎተጎትም። ፍቅር ሲይዘ ልክ እንደኔ እንዳልኳችሁ ያላችሁን በሙሉ እያመጣችሁ ሰጣላችሁ። ለእግዚአብሔር ቤት አለኝ የምትሉትን እንዳልኳችሁ እድሜያችሁን ቢሆን ጊዜያችሁን ቢሆን ገንዘባችሁን ቢሆን ለእግዚአብሔር ቤት ለመስጠት አሰስቱ። ለምን? ፍቅር ይዟችኋልና። አጠገባችሁ ያለውን ሰው ፍቅር ይዟል በሉት እስቲ። ሐዋርያ ጳውሎስ እንደዚህ ጠይቋቸው ነው የሚጨርሰው። ጌታችንን ኢየሱስ ክርስቶስን እንዲያው የወደዳችሁት እንዲያው ዝም ብሎ ነው ወይስ በማይጠፋ ነው ይላችሁ። አለ የሚጠፋ ፍቅር አለ፣ ሰሞነኛ ፍቅር አለ፣ የጊዜ ፍቅር በጊዜን በሁኔታ ላይ የተመሰረ የሚጠፋ ፍቅር አለ፣ የሚተን ፍቅር አለ። እንደሱ ነው የያዛችሁ ወይስ የማይጠፋው ነው የያዛችሁ ይላችሁ። ወይ አንዳይንግ ላቭ ነው ወይ ይላችሁ። በማይሞት ፍቅር ነው ወይ የወደዳችሁት ይላችሁ። አጠገባችሁ ያለውን ሰው ጌታ እንደሚወድ ታውቃለህ፣ አንተስ ትወደዋለህ ወይ በሉት እስቲ። ጥቂት ጸሎት አብረን እንጸልያለን፣ ጥቂት ደቂቃዎችን። ሎቫ ሃዳ ሻሃዳ ካርዳና ማስ ይሄ ፍቅር እንዲነካን ነው ምን ጸልየው። አሁን ይሄ ፍቅር እንዲነካል ጌታ ሆይ ይሄ ምሽት በዚህ ፍቅር እንድትነካኝ እግዚአብሔር አንተን በመውደድ እንድትነካኝ እንደሚመቻችሁ ሆኖ መቆም መንበርከክ መቀመጥ ትችላላችሁ። ጥቂት ደቂቃዎችን እንጸልያለን። ኤሎፋ ሻሃዳ ካሳ አገልጋዮች ይረዱናል። አብረን ከአገልጋዮች ጋር ነው ምን ጸልየው። እናንተ ባላችሁበት ይሄንን ፍቅር የናፈቃችሁ ይሄንን ፍቅር ወደ ህይወት